በምርጫ ዋዜማ በምስራቅ አርሲ በኦርቶዶክስ ምዕመናን ላይ በተፈጸመ አሰቃቂ ጥቃት ከ10 በላይ ንጹሃን መገደላቸውን ታሪካዊ ቤተክርስቲያንን በእሳት መውደሙ ተነገረ። በቡርጂ ምርጫ ጣቢያ ያሉ የምርጫ አስፈጻሚዎች በድምጽ መስጫ ወረቀቶች ላይ ራሳቸው ምልክት ሲያደርጉ በመገኘታቸው ጣቢያው እንዲዘጋ መደረጉንና በተለያዩ አካባቢዎችም በጸጥታ ችግር ምክንያት ምርጫ ሳይካሄድ መቅረቱን ብሔራዊ ምርጫ ቦርድ ገለጸ። በትራፊክ አደጋ የሁለት ሰዎች ሕይወት ከማለፉ ውጪ የምርጫው ድምጽ አሰጣጥ ሂደት ፍጹም ሰላማዊ ሆኖ መጠናቀቁን የአዲስ አበባ ፖሊስ ገለጸ። ጤና ይስጥልኝ አዲስ ማለዳ ተከታታዮች፣ ለሰዓቱ ያዘጋጀናቸው ዜናዎች በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች ጉዳዮችንም አካቶ ይዟል። አብረን እንቆይ። በምርጫ ዋዜማ በምስራቅ አርሲ በኦርቶዶክስ ምዕመናን ላይ በተፈጸመ አሰቃቂ ጥቃት ከ10 በላይ ንጹሃን መገደላቸውን ታሪካዊ ቤተክርስቲያንም በእሳት መውደሙ ተነገረ። ሰባተኛው ጠቅላላ ምርጫ ከመካሄዱ አንድ ቀን አስቀድሞ በምርጫ ዋዜማ በምስራቅ አርሲ ሀገረ ስብከት በአገልጋዮች ምዕመናን ላይ በተሰነዘረ አሰቃቂ ጥቃት ከ10 በላይ ንጹሃን ሲገደሉ የ101 ዓመት ዕድሜ ያስቆጠሩ ታሪካዊ ቤተክርስቲያንም ሙሉ በሙሉ በእሳት መውደሙን ለቤተ ክርስቲያኒቱ ቅርበት ያላቸው መገናኛ ብዙሃን ዘግበዋል። ከምርጫ ዋዜማ ግንቦት 23 ቀን 2018 ዓ.ም ጀምሮ በምስራቅ አርሲ ሀገረ ስብከት አስኮ ወረዳ ጥላታ ጨፋ ቀበሌ እና ካራ ኩፍቴና በሚባሉ አካባቢዎች በኦርቶዶክሳውያን ላይ ያነጣጠረ አሰቃቂ ጥቃት ተሰንዝሯል። በአስኮ ወረዳ ጥላታ ጨፌ ቀበሌ ብቻ በታጣቂ ኃይሎች በተፈጸመ ሰብአዊነት በጎደለው ጥቃት ከ10 በላይ ንጹሃን ምዕመናን በጭካኔ ተገድለዋል። በዚሁ ጥቃት በአካባቢው 101 ዓመታትን ዕድሜ ያስቆጠረው የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙም ታውቋል። በተመሳሳይ ሁኔታ በካራ ኩፍቴና መድኃኔዓለም ቤተክርስቲያን ላይ ጥቃት የተሰነዘረ ሲሆን የቤተ ክርስቲያኑ ንብረት የሆኑ መኖሪያ ቤቶች በመቃጠላቸው ምዕመናን የመድኃኔዓለምን ቅዱስ ጽላት ይዘው በባዶ እግራቸው ወደ ሌላ አካባቢ ለመውሰድ ተገደዋል። በሌላ በኩል በዚሁ ምስራቅ አርሲ ሀገረ ስብከት በሺርካ ወረዳ በሚታና ዋጂ ቀበሌ በሁለት ወጣት የኦርቶዶክስ እምነት ተከታዮች ላይ ዘግናኝ ግድያ መፈጸሙም ተሰምቷል። ታጣቂዎች በምርጫ ዋዜማ ግንቦት 23 ቀን ወደ ወጣቶቹ መኖሪያ ቤት በመግባት በቁጥጥር ስር ካዋላቸው በኋላ ወደ ሚታና ጋዶ ቀበሌ በመውሰድ አንደኛውን በስለት ሁለተኛውን ደግሞ በጥይት በመምታት በጭካኔ ሕይወታቸውን አጥፍተዋል ተብሏል። ሕይወታቸውን ያጡት የእነዚህ ወጣቶች ስርዓተ ቀብር ግንቦት 24 ቀን 2018 ዓ.ም በጋዶ ማህደረ ስብሐት ቅድስት ማርያም ቤተክርስቲያን ምዕመናንና ቤተሰብ በተገኙበት በአንድ መቃብር ተፈጽሟል። በቡርጂ ምርጫ ጣቢያ ያሉ የምርጫ አስፈጻሚዎች በድምጽ መስጫ ወረቀቶች ላይ ራሳቸው ምልክት ሲያደርጉ በመገኘታቸው ጣቢያው እንዲዘጋ መደረጉንና በተለያዩ አካባቢዎችም በጸጥታ ችግር ምክንያት ምርጫ ሳይካሄድ መቅረቱን ብሔራዊ ምርጫ ቦርድ ገለጸ። በትናንትናው ዕለት በተካሄደው በሰባተኛው ጠቅላላ ምርጫ በተለያዩ የምርጫ ጣቢያዎች በጸጥታ ችግር ምክንያት ድምጽ የመስጠት ሂደት ሳይካሄድ መቅረቱንና በቡርጂ ምርጫ ጣቢያ ደግሞ አስፈጻሚዎች በህገወጥ ተግባር ላይ በመገኘታቸው ጣቢያው እንዲዘጋ መደረጉን የኢትዮጵያ ብሔራዊ ምርጫ ቦርድ አሳወቀ። የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ሰኞ ግንቦት 24 ቀን 2018 ዓ.ም የተከናወነውን ምርጫ አስመልክተው እኩለ ሌሊት 7 ሰዓት በሰጡት መግለጫ በጸጥታ ችግር ምክንያት ምርጫ ስላልተካሄደባቸውና ስለተቋረጠባቸው አካባቢዎች ማብራሪያ ሰጥተዋል። ሰብሳቢዋ ለማሳያነት በጠቀሱት መረጃ በአማራ ክልል በሚገኘው የኩታበር ምርጫ ክልል በ15 ምርጫ ጣቢያዎች ላይ ድምጽ መስጠት ቢቻልም በዚሁ ምርጫ ክልል በሚገኙ 4 ጣቢያዎች ላይ ግን ምርጫ ሳይከናወን ቀርቷል። በተመሳሳይ በመኮሳችና ቀርሳ ምርጫ ክልሎች ያለው የጸጥታ ሁኔታ ባለመሻሻሉ የድምጽ መስጠት ሂደቱ ሳይካሄድ መቅረቱን አብራርተዋል። በአንጻሩ በቀኑ መግለጫ ላይ ተጠቅሶ የነበረው ቢሎኖፓ በተሰኘ የምርጫ ክልል በዛሬው ዕለት ምርጫ እንደሚደረግበት አመልክተዋል። ከሕግ ጥሰትና ከአሰራር ግድፈት ጋር በተያያዘ ዋና ሰብሳቢዋ በሰጡት ማብራሪያ በቡርጂ ምርጫ ጣቢያ ያሉ የምርጫ አስፈጻሚዎች በድምጽ መስጫ ወረቀቶች ላይ ራሳቸው ምልክት እያደረጉ ድምጽ ሲሰጡ በመገኘታቸው ቦርዱ ባሳለፈው አስቸኳይ ውሳኔ መሰረት ጣቢያው ሙሉ በሙሉ እንዲዘጋ መደረጉን ገልጿል። ጥሰቱን በፈጸሙት የምርጫ አስፈጻሚዎች ላይ ስለሚወሰደው ሕጋዊ እርምጃ ቦርዱ ተነጋግሮ ውሳኔ እንደሚያሳልፍም ጠቁመዋል። በጸጥታ ምክንያት ያልተከፈቱ እንደገና ደግሞ በጸጥታ ምክንያት ተጀምረው የተቋረጡ የአንዳንድ ምርጫ ክልሎች ስር የሚገኙ የምርጫ ጣቢያዎች እንደነበሩ ገልጬ ነበረ። በዚህ መሰረት
መኮሳቺ እና መኮሳችን በተመለከተ አሁንም ያው ችግሩ ስላለ የተደረገ የቀጠለ ነገር የለም። ቢሎኖፓም እንደዚሁ በተመሳሳይ ስለዚህ ቦርዱ በቀጣይ ሁኔታዎች ተመቻችተው ድምጽ የሚሰጥበትን ሁኔታ በነገው ዕለት ለማድረግ ወስኗል። በቀርሳ የተለየ የሴኩሪቲ ለውጥ ስለሌለ በዛው ባለበት ይቆያል። ኩታበርን በተመለከተ ከነበሩት 19 በኩታበር ምርጫ ክልል ከነበሩት 19 ምርጫ ጣቢያዎች ውስጥ 4ቱ ብቻ እንዲሁ ሲቀሩ 15ቱ ላይ ድምጽ መስጠት ተችሏል። ድምጽ መስጠት የሚያስችል ሁኔታ ስለተፈጠረ ሂደቱ ቀጥሎ 4ቱ ምርጫ ጣቢያዎች ብቻ ሲቀሩ በ15ቱ ምርጫ ጣቢያዎች ቀጥሏል ማለት ነው። እንግዲህ ከዚህ ሌላ በቡርጂ ምርጫ ጣቢያ አስፈጻሚዎች ራሳቸው በምርጫ ጣቢያ ምልክት እያደረጉ ድምጽ መስጫም ወረቀት ላይ ምልክት እያደረጉ ድምጽ ሲሰጡ ስለተገኙ የምርጫ ጣቢያ ሙሉ በሙሉ እንዲዘጋ ቦርዱ ወስኖ ዘግቷል። ይሄንን ለፈጸሙት አስፈጻሚዎች ደግሞ በቀጣይ የሚወስደውን እርምጃ የሚያሳውቅ ይሆናል። ይሁን እንጂ በተደቀኑት ተግዳሮቶች ውስጥም ሆኖ በትናንትናው ዕለት በተካሄደው ምርጫ እስከ ምሽቱ 2 ሰዓት ድረስ 40 ሚሊዮን መራጮች ድምጽ መስጠታቸውን ዋና ሰብሳቢዋ ሜላትወርቅ ኃይሉ ይፋ አድርገዋል። በትራፊክ አደጋ የሁለት ሰዎች ህይወት ከማለፉ ውጪ የምርጫው የድምጽ አሰጣጥ ሂደት ፍጹም ሰላማዊ ሆኖ መጠናቀቁን የአዲስ አበባ ፖሊስ ገለጸ። በትራፊክ አደጋ የሁለት ሰዎች ህይወት ከማለፉ ውጪ ሌሊቱን ጨምሮ ምንም አይነት ወንጀል ሳይፈጸምበት የዘለቀው የሰባተኛው ጠቅላላ ምርጫ የድምጽ አሰጣጥ ሂደት በስኬት መጠናቀቁንና ቀጣዩ የድህረ ምርጫ ሂደትም በተመሳሳይ ሁኔታ እንዲቀጥል ጥሪ ቀረበ። ይህን ያስታወቀው በአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የተደራጀው የምርጫ ኮማንድ ፖስት ነው። ኮማንድ ፖስቱ ባወጣው መግለጫው እንዳመለከተው በአዲስ አበባ ከተማ በሚገኘው የምርጫ ጣቢያ ድምጽ የመስጠት ሂደቱ እስከ ግንቦት 24 ቀን እኩለ ሌሊት 7 ሰዓት ድረስ ሲከናወን ቆይቷል። በዚህ የድምጽ መስጫ ሂደትም ሆነ በሌሊቱ ክፍለ ጊዜ ምንም አይነት ወንጀል አለመመዝገቡንና ሂደቱ ፍጹም ሰላማዊ ሆኖ መጠናቀቁንም አረጋግጧል። የድምጽ መስጠት ስርዓቱ በዚህ መልኩ በስኬት እንዲጠናቀቅ ከፍተኛ አስተዋጽኦ ላበረከቱት መራጭ ህዝብ፣ የምርጫ አስፈጻሚዎች፣ እጩ ተወዳዳሪዎችና ታዛቢዎች እንዲሁም ኃላፊነታቸውን በተገቢው መንገድ ለተወጡ መላው የጸጥታ አካላት ኮማንድ ፖስቱ ምስጋናውን አቅርቧል። በአሁኑ ወቅት የድምጽ ቆጠራው በይፋ ተጀምሮ የቀጠለ ሲሆን የድህረ ምርጫ ሂደትም በተመሳሳይ መልኩ በስኬት እንዲከናወን ሁሉም ባለድርሻ አካላት የተጣለባቸውን ኃላፊነት እንዲወጡ የምርጫ ኮማንድ ፖስቱ ጥሪውን አስተላልፏል። ህዝቡ ጫናና ማስፈራሪያዎችን በጽናት በማለፍ ለሀገሩ ያለውን ፍቅር በተግባር አስመስክሯል ሲሉ ከንቲባ አዳነች አቤቤ ተናገሩ። የውጭ ጫናዎችንና ማስፈራሪያዎችን በጽናት ያለፈው የኢትዮጵያ ህዝብ በሰባተኛው ጠቅላላ ምርጫ ታማኝነትና ዴሞክራሲን የማጽናት ታሪካዊ ጉዞውን በተግባር ማስከበሩን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ከንቲባዋ ባስተላለፉት መልእክት ህዝባችን ዴሞክራሲ አይገባህም እኛ እናውቅልሃለን በሚሉ አካላት የተለያዩ ተጽዕኖዎችን፣ ጉትጉታዎችንና ማስፈራሪያዎችን ሲያስተናግድ መቆየቱን አስታውሰዋል። ይሁን እንጂ ዛሬ በተካሄደው ምርጫ በቃል ከሚገለጸው በላይ ታላቅ ጽናቱንና ለሀገሩ ያለውን ጥልቅ ፍቅር በተግባር ያሳየበት ዕለት መሆኑን አብራርተዋል። በምርጫው ሂደት ከማለዳው ጀምሮ በየምርጫ ጣቢያው የታየው አስደማሚና ረጃጅም ሰልፍ ምሽቱንም ጭምር ተጠናክሮ በጽናት መቀጠሉን የጠቀሱት ከንቲባ አዳነች ይህም የህዝቡ የዴሞክራሲያዊ ፍላጎት በግልጽ ያሳየ መሆኑን ጠቁመዋል። አክለውም በዚህ ታሪካዊ ታማኝነትና ዴሞክራሲን የማጽናት ጉዞ በህዝብ ተመርጦ የመንግስትን በትረ ስልጣን የሚረከብ ማንኛውም አካል ይህንን ታላቅ የህዝብ አደራ የአለማጽናትና የዴሞክራሲ እምነት ከግንዛቤ ማስገባት እንደሚኖርበትም አሳስበዋል። ስልጣኑን የሚረከበው አካል ከባድ ሀገራዊ ኃላፊነትና ከፍተኛ ቁርጠኝነት እንደሚጠብቀውም ከንቲባዋ በጥብቅ አሳስበዋል። ይህ በእንዲህ እንዳለ ምርጫው እንዳይካሄድ በርካታ የውስጥና የውጭ ተግዳሮቶች፣ እንቅፋቶች እንዲሁም ጫናዎች ተደቅነውበት የነበረ ቢሆኑም የሰባተኛው ጠቅላላ ምርጫ የድምጽ አሰጣጥ ሂደት በስኬት መጠናቀቁን የፌዴራል መንግስት ኮሚኒኬሽን
አገልግሎት አስታውቋል። ተቋሙ በወጣው ይፋዊ መግለጫ ሂደቱ እንዳይሳካ የተለያዩ ተቃራኒ ኃይሎች ያልቆፈሩት ጉድጓድና ያላስቀመጡት እንቅፋት እንዳልነበር አስታውሶ ይሁን እንጂ ኢትዮጵያ በግልጽና ዴሞክራሲያዊ ምርጫ መንግስት ለመምረጥና ህገ መንግስታዊነትን በጽኑ መሰረት ላይ ለማንበር ያነገበችውን ዓላማ በስኬት ማሳካት መቻሏም አመልክቷል። ለዚህም ጥሪውን ተቀብለው ከ54 ሚሊዮን በላይ የተመዘገቡ ዜጎች ከማለዳው ንጋት ጀምሮ እኩለ ሌሊትን እስኪያጋምስ ድረስ በነቂስ ወጥተው መምረጣቸው የተገለጸ ሲሆን ይህም በኢትዮጵያ የምርጫ ታሪክ ዜጎች ለረጅም ሰዓታት በጽናት ተሰልፈው ድምጽ የሰጡበት ልዩ ክስተት ሆኖ መመዝገቡም ተብራርቷል። በጥሪው መሰረት ህዝቡ በሰላማዊ መንገድ ድምጽ በመስጠት ሀገራዊ ስኬቱን ማረጋገጡም ተገልጿል። በመጨረሻም የመንግስት ኮሚኒኬሽን አገልግሎት የተደቀኑትን ተግዳሮቶች በጽናት አልፎ ምላሽ ለሰጠው መላው ህዝብ ህገ መንግስታዊ ስርዓቱ እንዲጸናና ዜጎች በሰላም እንዲመርጡ ምቹ አውድ ለፈጠሩ የጸጥታ አካላት ወቅታዊ መረጃ ሲያደርሱ ለነበሩ የመገናኛ ብዙሃን ተቋማት እንዲሁም የምርጫውን ሂደት ለመሩ ላስተባበሩና ለታዘቡ አካላት በሙሉ ምስጋናውን አቅርቧል። ለሰዓቱ ያዘጋጀናቸው ዜናዎች በዚሁ ተጠናቀቁ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልኝ።